x² - 4 = 0 የሚለውን ደግሞ ስንሰራ ምን አይነት ፎርሞች አሉን? ቅድም እንደሰጧችሁ አይነት ፎርሙላ ለመጠቀም ብንሞክር x - a እና x + a የተባሉ የሚለያዩት መሃላቸው ባለው ሳይን ማይነስ እና ፕላስ ሳይን ብቻ ነው። ሶ እንደዚህ አይነት ፎርም ያላቸው ቁጥሮች ሲመጡ ሁሉ ጊዜ የምናገኘው ውጤት x² - a² ነው የሚሆነው ማለት ነው። ስለዚህ ይሄም ተመሳሳይ ቅርጽ ነው ያለው ከተመለከታችሁት x² ራሱ አለች ማይነስ a የተባለች ቁጥር ስኩዌር ስትደረግ 4 የምትሰጠናለች ብለን ብናስብ 4 ስኩዌር ተደርጎ የሚሰጠን ቁጥር 2 ነው። 2 × 2 4 ስለሆነ ማለት ነው። ስለዚህ 2 ስኩዌር ይሆናል ማለት ነው። ስለዚህ ይሄ በሌላ አገላለጽ ሲጻፍ x - 2 እና x + 2 ቢባዙ ማንን እናገኛለን ማለት ነው? x² - 4 ነው የምናገኘው ማለት ነው። ስለዚህ ይሄን ምን ብለን መተንተን እንችላለን? x² - 4 = 0 ማለት x - 2 ታይምስ x + 2 = 0 ጋር እኩል ይሆናል ማለት ነው። ስለዚህ x - 2 መጀመሪያ 0 አድርገን ብንሰራ ከዛ ደግሞ x + 2 0 አድርገን ብንሰራ x - 2 = 0 ስንል -2 ወደ ሳይድ ሲሄድ +2 ይሆናል። ስለዚህ የመጀመሪያ መልሳችን 2 ትሆናለች። ቀጣዩ መልሳችን ደግሞ የሚሆነው 0 አለች 2ን ወደዛ ሳይድ ብንወስድ 0 - 2 ነው የሚሆነው። 0 ሲቀነስ 2 -2 ነው። ስለዚህ ሁለት መልሶች አሉን x = 2 እና x = -2 ይሆናሉ ማለት ነው። ሁለትን እዚህ ጋር ብትከታት 2² 4 ነች። 4 ሲቀነስ 4 0 ይሰጠኛል። ልክ ነው። -2ን ምከት በተመሳሳይ -2² +4 ይሆናል። +4 ሲቀነስ 4 ራሱ 0 ስለሚሆን ሁለት መልሶች ይኖራሉ ማለት ነው። እዚህ ጋር ደኪ ፎርሙላ መያዝ አለባችሁ። እቺን ይሆናል ማለት ነው። ይሄን ፎርም ከያዛችሁ እንደዚህ አይነት ፓተርኖችን አይደንቲፋይ ታደርጋላችሁ። ከዛ ፋክተራይዝ ማድረግ ትችላላችሁ። የተሰጣችሁን ኢኩዌሽን በቀላሉ ሶልቭ ማድረግ ትችላላችሁ ማለት ነው። the second method ደግሞ ኳድራቲክ ኢኩዌሽኖችን ሶልቭ የምናደርግበት ምንድነው? completing the square method የሚባለው ነው። completing the square method እንዴት ነው የምንሰራው የሚለውን እንመልከት። ስለዚህ ሁሌ የምታደርጉት ምንድነው? ለምሳሌ ይሄንን በcompleting the square method ሶልቭ አድርጊ ተብያለሁ። ስለዚህ ሁሌ ኮንስታንት ተርማችሁን ወይም c ብለን ነበር ያየናት x² + bx + c የሚለው ፎርማችን ላይ c ወደ እዚህ ትወስዱታላችሁ ወይም ኮንስታንት ተርማችሁን ወደ ሌላኛው ሳይድ ትወስዳላችሁ። =1 ስትወሰድ 0 ሲቀነስ 1 ይሆንና -1 ይሆናል ማለት ነው። ስለዚህ ይሄን ፎርም ካስቀመጣችሁ በኋላ እዚህ ጋር የb ዋጋ ስንት ነው? ax² + bx + c ፎርም የተቀመጠ ኳድራቲክ ኢኩዌሽን ነው። የb ዋጋ እዚህ ጋር 4 ነች። ስለዚህ በኮምፕሊቲንግ ዘ ስኩዌር ሜተድ ሁሌ ስትሰሩ ምን ታደርጋላችሁ? ይሄንን ካስቀመጣችሁ በኋላ ax² + bx = c ወደዛ ሳይድ ወስዳት -c ትሆናለች። then next ምን ታደርጋላችሁ? ቢን ትወስዱና የቢን ግማሽ ትወስዳላችሁ። መጀመሪያ ቢን ለሁለት ታካፍሉታላችሁ። then እሱን ስኩዌር ታደርጉና ይሄን የመጣላችሁን ዋጋ በሁለቱም ሳይድ መደመር። በዚህ ጋርም ትደምሩታላችሁ፣ በሲ ሳይድም ትደምሩታላችሁ ማለት ነው። ቁጥር ጋር ተክተን ስንሰራ በደንብ ግልጽ እንዲሆን የአራት ግማሽ ለምሳሌ መጀመሪያ የአራት ግማሽ 4 ሲካፈል ለ2 ማነች የምትሆነው? 2 አለች። 2ን ስኩዌር አደርጋታለሁ ደግሜ ማለት ነው። 2 ስኩዌር ስንት ይሆናል? 4 ይሆናል። ስለዚህ ምንድነው ያደረኩት? b/2 ዘ ሆል ስኩዌርን በዚህም ሳይድ እደምረዋለሁ ማለት ነው። ስለዚህ x² + 4x ያገኘሁት ውጤት 4ን በሁለቱም ሳይድ መደመር፣ በዚህም ሳይድ በዚህኛውም ሳይድ 4 ደመርኩኝ ማለት ነው። x² + 4x + ፎርም የሚለው ፎርም ቅድም እንደተመለከት ነው አንድ ቁጥር ለምሳሌ x + a ዘ ሆል ስኩዌር ሲሆን ምንድነው ብላልኳችሁ የምንጠቀመው ፎርሙላ x² + 2ax + a² ነው። ስለዚህ ይሄኛው እዚህ ጋር ያገኘነው ኤክስፕሬሽን ተመሳሳይ ነው። እዚህ ጋር ካለው ኤክስፕሬሽን ፎርም የተቀመጠበት ኮምፕሊቲንግ ዘ ስኩዌር ሜተድ የሚሰራ ነው። ለዛ ነው ስኩዌሩን ኮምፕሊት ማድረግ ማለት ነው። በሁለቱም ሳይድ 4 የጨመርኩት ስኩዌሩን ኮምፕሊት ለማድረግ ነው። ስለዚህ ምንድነው የምታደርጉት? ኮምፕሊቲንግ ዘ ስኩዌር ሜተድ ላይ እንደዚህ አይነት ፎርም ከደረሳችሁ በኋላ x ፕላስ ታደርጉና
ቅድም b over 2 ስሰራ ያገኘኋት ዋጋ አለች። b በእኛ ኬስ ስንት ነበረች? 4 ነበረች። 4 ለ2 ሳካፍላት 2 ነበር ያገኘኋት ቁጥር። ስለዚህ b over 2 just b over 2 የምትለውን ፎርም ትወስዱና እሱን the whole square ብታደርጉ ማንን ታገኛላችሁ? ይሄንን ከላይ ያለውን ኤክስፕሬሽን ማግኘት ትችላላችሁ ማለት ነው። በዛ አማካኝነት 4 ስንደምር ነው ስኩዌሩን ኮምፕሊት ያደረግነው ማለት ነው። ለዚህ 4 እና -1 ደግሞ ስንደምር 3 ይመጣልናል ማለት ነው። ለዚህ እዚህ ሌቭል ጋር ደረስን ማለት ነው። then next ምን እናደርጋለን? ምንድነው እያለን ያለው አሁን ይሄኛው ኢኩዌሽን x + 2 የተባለን ቁጥር ስኩዌር ሳደርግ ወይም ሁለቴ ሳባዛው 3ን ሰጥቶኛል ነው። ስለዚህ ይሄንን ለማቃለል መጀመሪያ ስኩዌሩን ለማጥፋት ምን እናደርጋለን? x + 2 the whole square is equal to 3 የሚለውን ለማግኘት ሁለቱንም በራዲካል ብንከታቸው ራዲካል ውስጥ ምን ይሆናል ማለት ነው? ስኩዌሩን ከራዲካል ጋር ይጣፋልናል። ራዲካሉን የከተትኩበት ምክንያት ምንድነው? እንዲያጣፋልኝ ነው ኤክስፖነንቴን ማለት ነው። ስለዚህ x + 2 ብቻዋን ትቀራለች ራዲካል ውስጥ ስትከተት። ራዲካል 3 ደግሞ 3 ፐርፌክት ስኩዌር ስላልሆነች ከራዲካል ስለማትወጣ ራዲካል 3 ይሆናል ማለት ነው። x = ራዲካል 3 ሁለት ወደዚህ ሳይድ ስትሄድ ስንት ይሆናል ማለት ነው? -2። ስለዚህ ራዲካል 3 -2 የኳድራቲክ ኢኩዌሽናችን መልስ ይሆናል ማለት ነው። ስለዚህ ይሄንን ምከት እዛ ውስጥ መልሳችን የምናገኘው ቼክ ብናደርግ ውጤታችን ልክ ይሆናል። ስለዚህ እሱን ቼክ እናደርግ። ራዲካል 3 -2 x ቦታ እንክተት። ስለዚህ ራዲካል 3 -2 በx ቦታ ከተትኩኝ ስኩዌር ፕላስ 4 ታይምስ x ማለት ደግሞ ራሱ ራዲካል 3 -2 አለ ፕላስ 1 ይሄ ከማን ጋር እኩል መሆን አለበት? ከዜሮ ጋር ውጤቱ እኩል መሆን አለበት ማለት ነው። ራዲካል 3 -2 መጀመሪያ ስኩዌር ላድርግ። ራዲካል 3 -2 እርስ በርሱ ሳባዛው ራዲካል 3 ታይምስ ራዲካል 3 ይሆናል። ራዲካሎችን እንዴት መልቲፕላይ ማድረግ እንችላለን የሚለውን ደግሞ መሸይተናል በቻፕተር 2 ነምበር ሲስተም ላይ እንዴት ኢራሽናል ነምበሮችን እንደምናባዛ ስላየን እሱን ሄዳችሁ ሪቫይዝ አድርጉ። ራዲካል 3 ታይምስ 2 ደግሞ 2 ራዲካል 3 ይሆናል። ድጋሚ እዚህ ጋርም 2 ከራዲካል 3 ጋር ስናባዛው -2 ራዲካል 3 ይሆናል። -2 ታይምስ -2 ፕላስ 4 ይሆናል። ደን ሁለቱን ራዲካሎች ተመሳሳይ የሆነ ቤዝ ራዲካል ስለሆነ ያላቸው ሁለቱን መደመርም መቀነስም እንችላለን እንደፈለግን። ስለዚህ -2 ራዲካል 3 ሲቀነስ 2 ራዲካል 3 -4 ራዲካል 3 ይመጣልናል ፕላስ 4። እዚህ ጋር ደግሞ ራሽናል ነምበሮች ቁጥሮች ስላሉ 3 እና 4ን ስንደምር 7 -4 ራዲካል 3 ይመጣል ማለት ነው። የኤክስ ስኩዌር ውጤት ነው አሁን ያገኘ ነው። ስለዚህ ስኩዌሩን ስሰራው 7 -4 ራዲካል 3 ይመጣልኝ ፕላስ እቺ 4 ከሁለቱም ጋር አባዛታለሁ 4 ራዲካል 3 ይመጣልኛል። የመጀመሪያው 4 ጊዜ 2 ስንት ይመጣል? -8 አለ ማይነስ መሀላቸው ስላለች 4 ጊዜ 2 8 አደረኩኝ ፕላስ 1 ይሄ ከማን ጋር እኩል ነው? ከዜሮ ጋር እኩል ነው ማለት ነው። ስለዚህ -4 ራዲካል 3 እና +4 ራዲካል 3 ምን አይነት ቁጥሮች ናቸው? ኦፖዚት ነምበር ናቸው። በሳይን ብቻ ነው የሚለያዩት። ስለዚህ ሲደመሩ ይጣፋሉ፣ ዜሮ ናቸው። ስለዚህ 7 ሲቀነስ 8 ወደሚለው ሄዳለሁ ማለት ነው። +1 = 0 ይመጣል። 7 ሲቀነስ 8 -1 ነው። +1 = 0 ሆነ። -1 እና 1ም ኦፖዚት ነምበር ናቸው። ስለዚህ 0 ይመጣል። 0 = 0። ስለዚህ ያገኘሁት ሶሉሽን ትክክል ነው ማለት ነው። ስለዚህ በዚህ መልኩ ሰብስቲቲዩት ማድረግ ትችላላችሁ። ይሄንንም ቀጣዩ bx² - 6x - 5 = 0 ላይ ኮምፕሊቲንግ ዘ ስኩዌር ሜተድ ተጠቅመን ስንሰራ መጀመሪያ የምናደርገው ምንድነው? -5ን ወይም ኮንስታንት ተርምን ወደ ሌላኛው ሳይድ ኦፍ ኢኩዌሽን መውሰድ። ስለዚህ -5 ወደዛ ሲሄድ ስንት ይሆናል? +5 ይሆንልናል። ደን ምንድነው የምናደርገው? የቢን ወይም የሚድል ተርሙን ኮንስታንት ተርም ለሁለት እናካፍለዋለን። ቢ ሲካፈል ለሁለት ስንት ነው? 6 ሲካፈል ለሁለት 3 ይሆናል። 3ን ከዛ ይሄን ደግሞ ወስደን እናደርገዋለን ስኩዌር እናደርገዋለን ብለን ነበረ። ስለዚህ 3 ስኩዌር ስንት ይሆናል? 9 ይሆናል ማለት ነው። ስለዚህ x² - 6x ካረግን በኋላ 9ን በዚህም ሳይድ ኦፍ ኢኩዌሽን እንጨምራታለን ማለት ነው። በዛ መንገድ ስኩዌራችን
ኮምፕሊት ይደረጋል ማለት ነው። እዚህ 9ን በሁለቱም ሳይድ ጨመርኩኝ። x ስኩዌር ማይነስ 6x ፕላስ 9 ከማን ጋር እኩል ነው? x የ6 ግማሽ የወሰድኳት ስንት ነበረች? 3 ነበረች። ስለዚህ እሷ ወስዳታለሁ ግማሹን ቁጥር። እሱ ስኩዌር ሲደረግ ከዚህ ኤክስፕሬሽን ጋር ተመሳሳይ ናቸው ሁለቱ ማለት ነው። ከማን ጋር እኩል ነው? 5 + 9 14 አለ። ስለዚህ ወደዚህ ስቴፕ አመጣ ነው። በተመሳሳይ ቅድም እንዳደረግነው እንትኑን ለማጥፋት ኤክስፖነንቱን ለማጥፋት ወይም ፓወሯን ለማጥፋት ራዲካል ውስጥ እንከታታለን። ስለዚህ ራዲካሉን ከኤክስፖነንቱ ጋር ስናጠፋ x - 3 ለብቻው ይቀርልናል። ራዲካል 14 ይቀራል። ስለዚህ 3ን ወደዛ ሳይድ ወስዳት ደግሞ xን ለብቻው ለማስቀረት ራዲካል 14 + 3 ይቀራል። ስለዚህ the final solution ይሄንን ይመስላል ማለት ነው የኳድራቲክ ኢኩዌሽን። the third ደግሞ ሜተድ and the easiest ሜተድ ነው ይሄ ብዬ አስባለሁ። ምክንያቱም ቀጥታ ፎርሙላ አላችሁ ሰብስቲቲዩት የምታደርጉበት የኳድራቲክ ፎርሙላ ነው። ስለዚህ በዚህ መንገድ ሶሉሽን ማግኘት እንችላለን። x ስኩዌር + bx + c ቢሆን የተሰጠን የኳድራቲክ ኤክስፕሬሽናችን ፎርም ምንድነው የምናደርገው? ሰብስቲቲዩት ማድረግ ነው። -p ፕላስ ኦር ማይነስ ከዛ አንደር ራዲካል b ስኩዌር - 4ac ኦቨር 2a የተባለው ፎርሙላችን ላይ መተካት ነው። ደን የኤክስ ቫልዩ አንድም ሆነ ሁለትም ሆነ ምን ደግሞ ሶሉሽን የማይሰጠን ሰዓት አለ፣ በዛ መልኩ ማግኘት እንችላለን ማለት ነው። ስለዚህ ይሄን ፎርሙላ መያዝ እንዳትረሱ ፎር ፊውቸር ዩዝ ማለት ነው። ስለዚህ አሁን ዩዚንግ ኳድራቲክ ፎርሙላ እንሰራለን ማለት ነው እነዚህ የተሰጡንን ኳድራቲክ ኢኩዌሽኖች። ስለዚህ የመጀመሪያ ስራችን የሚሆነው a b c ማን ናቸው በኳድራቲክ ኢኩዌሽን ውስጥ የሚለውን ማወቅ አለብን ማለት ነው። ስለዚህ ax ስኩዌር + bx + c ነበር ፎርማችን። a በተሰጠን በፈርስት ኤግዛምፕል ላይ ስንት ነች? ከx ስኩዌር በፊት ምንም ኮኤፊሺየንት የለም ማለት አንድ ነች ያለች በውስጥ አዋቂነት። ስለዚህ የa ቫልዩ አንድ ነው፣ እሱን ለየን። የb ቫልዩ ከx በፊት ያለችው 4 ነች። ስለዚህ b = 4 እንላለን። በc ቦታ ያለችው ኮንስታንት ተርሟ ደግሞ አንድ ነች። c = 1 ይሆናል ማለት ነው። ስለዚህ ቀጥታ ምንድነው የእነዚህን ቫልዩዎች የተሰጠን ፎርሙላ ላይ ሰብስቲቲዩት ማድረግ መተካት ነው። ፎርሙላችን እንደዚህ ነበር። x = -b ፕላስ ኦር ማይነስ አንደር ራዲካል b ስኩዌር - 4ac ኦቨር 2a። ለዚህ ያገኘናቸውን የኤቢሲን ቫልዩ ቀጥታ ሰብስቲቲዩት ወደ ማድረግ እንሂድ። b ማለት 4 ነች። ስለዚህ -4 ፕላስ ኦር ማይነስ b ስኩዌር ማለት 4 ስኩዌር ማለት ነው። ስለዚህ 4 ስኩዌር ስናደርጋት 4 ጊዜ 4 16 እናገኛለን ማለት ነው። -4 ታይምስ a ማለት 1 ነች ያገኘናት። ከዛ c አንድ አለች ራሷ ኦቨር 2 ታይምስ a ማለት 1 ነች። ስለዚህ ሲምፕሊፋይ ማድረግ ነው የሚሆነው ስራችን ማለት ነው። 4 ፕላስ ኦር ማይነስ እናድርግ። አንደር ራዲካል ያለው መጀመሪያ እንጨርስ። 4 ጊዜ 1 4 ነው። ድጋሚ ከአንድ ጋር ስናባዛው ራሱ 4 ነው። ስለዚህ 16 ሲቀነስ 4 ስንት ይሆናል? 12። አንደር ራዲካል 12 ይሆናል ኦቨር 2 ታይምስ 1 2 ነው። ስለዚህ ይሄንን ስንሰራ ራዲካል 12 አይወጣም ከራዲካል ወይም ፐርፌክት ስኩዌር አይደለችም 12። ስለዚህ ምን እናደርጋለን? በታትነን ማስቀመጥ የምንችል ከሆነ 12ን እናስቀምጣለን። ካልቻልን እዛው ባለችበት ራዲካል ውስጥ ማስቀረት ነው። እዚህ አሁን 12ን በፐርፌክት ስኩዌር ተርም ልግለጻት ብል 4 ጊዜ 3 ብዬ ማስቀመጥ እችላለሁ። ምክንያቱም 4 ምንድነች? ፐርፌክት ስኩዌር ነች፣ ትወጣለች ከራዲካል። 4 ከራዲካል ስትወጣ ስንት ትሆናለች? 2 ትሆናለች። 2 አንደር ራዲካል 3 ማድረግ እችላለሁ ማለት ነው። ራዲካል 12ን 2 ራዲካል 3 ኦቨር 2 ይሆናል ማለት ነው። እቺ 2 4ንም ታካፍልልኛለች፣ 2 ራዲካል 3ንም ታካፍልልኛለች። ስለዚህ 4 ሲካፈል ለ2 2 ይሆናል። ፕላስ ኦር ማይነስ 2 ራዲካል 3 በ2 ሳካፍል 2 በ2 ያጠፋልኝና ራዲካል 3 ብቻዋን ትቀራለች ማለት ነው። ስለዚህ ምንድነው እያለኝ ያለው 2 ፕላስ ኦር ማይነስ ራዲካል 3። ስለዚህ ጋር ሁለት ሶሉሽኖች እንዳለኝ ነው የሚያሳየኝ ማለት ነው። አንደኛው መልስ የሚሆነው እቺኛ ማይነሷ ሳትኖር ፕላስ ብቻ ቢሆን 2 ፕላስ ራዲካል 3 ነው የመጀመሪያው መልሴ። ሁለተኛው ደግሞ 2 ማይነስ ራዲካል 3 ፕላሷን ባጠፋትና ማይነስ ብቻ ባስቀር 2 ማይነስ ራዲካል 3 የሚለው
መልስ ይሆናል ማለት ነው። ስለዚህ ኳድራቲክ ፎርሙላ እንደምትመለከቱት አንዴ ፎርሙላውን ከያዛችሁት በጣም ኢዚ ሜትድ ነው። ኮምፕሌክስ የሆኑ ደግሞ ኳድራቲክ ኢኩዌሽኖችን ለመስራት የሚጠቅመን እሱ ነው። ለምሳሌ ይሄንን በፋክተራይዜሽን ሜትድ እንስራው ብንል ምን ይሆናል? ተባዝቶ 1 ተደምሮ 4 የሚሰጠኝ ቁጥር ላገኝ ብዬ ባስብ ረጅም ሰዓት ይወስድብኛል ማለት ነው። ስለዚህ እንደዚህ አይነት በራዲካል አብዛኛውን ጊዜ በተለይ የሚመጡ ሩት ያላቸው ሶሉሽኖች ካሉ ኳድራቲክ ፎርሙላ ብንጠቀም ኢዚየር ይሆንልናል ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።